በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ተከታዮቼና አድማጮቼ የመዘክረ ሕይወት ዩቲዩብ ቤተሰቦችና ትረካ አዳማጮች ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ቢሮአችን ቁጭ ከማለታችን አንጻር አንዳንድ ነገሮችን ማስተማር ይጠበቅብናል። ዛሬ እግዚአብሔር ቸር እንደሆነ ቅመሱ ይላል የእግዚአብሔር ቃል። መጽሐፍ ቅዱስ እንደዚህ ይላል። ቅዱስ ዳዊት በመዝሙር 33 ቁጥር 8 ላይ እግዚአብሔር ቸር እንደሆነ ቅመሱ ይላል። ቅዱስ ዳዊት ዝማሬዎቹ ወይም ደግሞ የጸሎት ክፍሎቹ ሁሉም አስተማሪ ናቸውና አንዳንድ ጊዜ እግዚአብሔርን የሚገልጥበት መንገድ እጅግ በጣም ቀላል በሆነ ሰዎች ሊረዱት በሚችሉ መልኩ የተናገረበት። በእርግጥ ስለ ቅዱሳን መላእክት ከተናገረ በኋላ ቅዱስ ዳዊት ጣዕሞ ታእምሩ ከመ ኄር እግዚአብሔር ቸር እንደሆነ ቅመሱ ይላል። እንግዲህ የእግዚአብሔር ቸርነት የተደረገላቸው ሰዎች ስለ እግዚአብሔር እንዴት መናገርና መመስከር እንደሚችሉ መጽሐፍ ቅዱስ ውስጥ ከተጠቀሱት ቃላት አንዱ ይሄ ነው። ቅዱስ ዳዊት ነው ቅመሱት ነው ያለው። መቅመስ በሰዎች ዘንድ ቀምሶ ማጣጣም ጎምዛዛ መሆኑን፣ መራራ መሆኑን፣ ጣፋጭ መሆኑን ሰዎች ወደ አፋቸው የሚገባውን ነገር በዚህ ምልክት ይለዩታል። እንደሚለዩት ሁሉም እግዚአብሔርም በሕይወታቸው ያደረገላቸውን እግዚአብሔር እንደው በሰው ዘንድ አይቻልም የተባለው በእነሱ ተችሎ ተከናውኖ ሲያዩት ያደረገላቸውን ነገር ለመግለጽ በቃላት አንደበት ሲያጥራቸው ሰዎች ወይም በዝምታ ወይም በእንባ ይገልጡታል። እግዚአብሔር ያደረገላቸውንና ግለጡት እግዚአብሔርን ነው ዋናው። በዚህ የመጽሐፍ ቅዱስ ክፍል በቅዱስ ዳዊት በዘመረው መዝሙር 33 ቁጥር 8 ላይ እግዚአብሔርን ግለጡት፣ በተለያየ መልኩ ግለጡት። ለምን? ጣዕሙን ቀምሳቸዋል፣ መራራ ሕይወታችሁ ተወግዶላቸዋል። በሰው ዘንድ አይቻልም የተባለው በእናንተ ተችሎ ታይቷል። ስለዚህ ግለጡት፣ ደግነቱን፣ ቸርነቱን፣ ርኅራኄውን፣ የዋህነቱን፣ ፈራጅነቱን በሰው ፊት መስክሩ፣ ተናገሩ ነው። የተደረገለት ሰው መግለጥ ይችላል። መግለጥ ይችላል ሲባል ግን እንዲሁ በቃላት እንዲህ አድርጎልኛል፣ እንዲህ ሰርቶልኛል፣ እንዲህ ፈጽሞልኛል፣ እንዲህ ተደርጎልኝ ተከናውኖልኛል ማለት አይደለም። ሰው እግዚአብሔርን በዝምታ ሊገልጠው ይችላል፣ በመናገር ሊገልጠው ይችላል፣ በማልቀስ ሊገልጠው ይችላል፣ በመሳሰሉት ነገሮች እግዚአብሔርን ሊገልጠው ይችላል እና ቀምሷል፣ ቸርነቱን ተደርጎለታል። የእግዚአብሔር ቸርነት ጣዕሞ ታእምሩ ከመ ኄር እግዚአብሔር ነው። እንግዲህ ቅዱሳት መጻሕፍትን መመርመርና ማወቅ ይገባናል። ቅዱሳት መጻሕፍት የያዙት ምስጢር፣ የያዙት እውቀት የእኛን ሕይወት እንዴት እንደሚያጣፍጠው ቀምሰን ማየት አለብን። ቀምሰን ማየት አለብን። ለምን? ቃለ እግዚአብሔርን የተማሩ ሰዎች ወደ ክፉ አያመሩም፣ ክፉ አይናገሩም፣ ወደ ክፉ መንገድም አይሄዱምና ይሄ መጽሐፍ ቅዱስ ክፍል እኔ ሁሌ ይገዛኛል። ምን ይላል ቅዱስ ጢሞቴዎስ ለጢሞቴዎስ በላከው መልእክቱ ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ላይ እንደዚህ እያለ ይናገራል። አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና ከሕፃንነትህም ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳት መጻሕፍትን አውቀሃል ነው የሚለው። እንግዲህ ቅመስ የሚለው አንድም የእግዚአብሔር ቸርነት ያለበት መጽሐፍ ቅዱስ እሱን አንብበው ተረዳው ነው፣ ለሕይወት ይጠቅመሃል ነው።
ቀመሱ የሚባል ሰዎችም እግዚአብሔር ያደረገላቸውን ነገር ለመመስከርና ለሰዎች ለመናገር መጀመሪያ ቃሉን መማር ያስፈልጋቸዋል። መጽሐፍ ቅዱስ ሁልጊዜ የሚነግረን እግዚአብሔርን ቸርነት ሰዎች እንዲቀምሱ ነው። ቀምሰውም እንዲያደንቁ ነው። ቀምሰውም እንዲያደንቁ ጥሞ አንከረ ሊቀ ምርፋቅ በረከተ ዘአምላክ ገብረ የተባለውም ለዚህ ነው። ያ የሰርጎ አሳዳሪ ከቀመሰ በኋላ አደነቀ ነው። የእግዚአብሔር ቃል ሳንማር እንደው እግዚአብሔር በሕይወታችን ያደረገልንን ነገር መግለጥ አንችልም እና ቃሉን ተምረን እኛም እግዚአብሔር ያደረገልን ነገር ለሰዎች እንድናስተላልፍ እንድናስረዳ ውለታው ከአቅም በላይ ሲሆን እግዚአብሔር የሰራልንን ስራ ከአእምሯችን ላይ በላይ ሲሆን በቃላት ከመግለጥ ይልቅ በዝምታ ወይ በንባ እንገልጠዋለንና መግለጫው ብዙ ነው። ስለዚህ የተደረገለት ሰው ሲናገር ያምራል። እግዚአብሔር ፈጽሞ የረዳው ሰው ቢናገር ይደመጣል። ለዚህ ቅዱስ ቃሉ ሁላችንንም ይጣፍጠናልና እንደ ማር እንደ ስኳር በአፌ ውስጥ ጣፈጠኝ እማር ወሶከር ጥዕመኒ ላፉዬ ያለው ከማርና ከወለላ ይልቅ ቃልህ ለጉሮሮ ጣፋጭ ነው ያለ የተናገረው የጥያቄያችን መልስ የሚገኝበት ቅዱስ ቃሉ ነውና ስሙ ለዘላለም የተመሰገነ ይሁን። አሜን።